ጤና ይስጥልኝ እንደምን አደራችሁ ወገኖች። እዚህ ጠዋት ነው እንግዲህ በመላው ዓለም ላላችሁ እንደምን ሰነበታችሁ። ለማንኛውም ዛሬ ደግሞ ይሄ የምታዩት ፎቶግራፍ በኬስ የኛ ትውልድ ሁሉም ያውቀዋል። የዘመኑ ደግሞ መጽሐፉን ይሄ ኦሮማይን ወይም ሌሎች መጽሐፍቱን ካያችሁ ደራሲ በዓሉ ግርማ ይባላል። ደራሲ በዓሉ ግርማ ይቅርታ፣ ደራሲ በዓሉ ግርማ የመጨረሻው መጽሐፉ ኦሮማይ ነው። ኦሮማይ የሚባለውን መጽሐፍ አስመልክቶ እኔ ብዙ ጊዜ አስተያየት ሰጥቻለሁ። ዛሬ ሳይሆን እንደ ኢትዮጵያ አቆጣጠር በ1975 ዓ ም ነው የታተመው። የቀይ ኮከብ ዘመቻ ሳይጠናቀቅ የቀይ ኮከብ ዘመቻን ሚስጥር የያዘ ወንጀለኛ መጽሐፍ ነው። ብዙዎች አሁን ላይ አንብበው ያደንቁታል። የሚያደንቁት ደግሞ እንግዲህ የደርግ መንግስት ጠላቶች ወይም ወያኔዎች ወይም ደግሞ ያልበሰለ ጭንቅላት ተሸካሚዎች ናቸው። ምክንያቱም እንደኔ ወታደር የነበረና ወታደራዊ ሳይንስን ጠንቅቆ የሚያውቅ ከሆነ ፕሮፌሽናል ወታደር ከሆነ ይህንን መጽሐፍ አያደንቀው። ብዙ መስዋዕትነት የተከፈለበትን የቀይ ኮከብ ዘመቻን ሻዕቢያ አለቀለት ተብሎ በሚደረግ ዘመቻ ላይ እንግዲህ ወታደራዊ ዘመቻ ይከሽፋልም፣ ይስተካከላልም፣ ይወድቃልም፣ ይነሳልም። ብዙ አይነት ነው። የጠላት ኃይል ሲያይል፣ የእኛ ሰራዊት ሲዳከም፣ እንደገና የእኛ ሰራዊት ጠንካራ የሚሆን ብዙ አይነት ነገሮች አሉ። የወታደራዊ ዘመቻ ሁልጊዜ ድል ብቻ አይደለም። ድል ለማግኘት ከባድ መስዋዕትነት ይከፈልበታል። ለበዓሉ ግርማ ይሄ ምኑም ማለት አይደለም። ጥፋተኛው ግን ማን ነው? ራሳቸው ፕሬዚዳንት መንግስቱ ኃይለማርያም ናቸው። ሙሉ ስልጣን ነበር የሰጡት። ሁለተኛው ጥፋተኞች ደግሞ በደርግ ዘመን የነበሩት ጄኔራሎች፣ በተለይም የናደው አዛዥ የነበሩት አጠገባቸው ነበር። ጠቅላላ የወታደራዊ ሚስጥሩንና የዘመቻውን ሚስጥር ያካፍሉት፣ ይነግሩት ነበሩ። በቅርብ እንደው በኢሳት ሚዲያ ተጠይቀው አጠገቤ ነበር ነው ያሉት። ምናልባትም እንደ ድክመት የሚታይ አይታችሁ ከሆነ በመጽሐፉ ውስጥ የከፍታ ነጥብ 1702 ከባድ መስዋዕትነት ተከፍሎበት ተያዘ። ያ ቦታ ያ ተራራ ከተያዘ በኋላ ግን እንግዲህ የጠላት ጥንካሬ ደግሞ ይኖራል። ይህን ልታስተውሉ አትችሉም በውትድርና ውስጥ ካልተማራችሁ። የከፋ ጉዳት የሚመጣ ከሆነ ሁልጊዜ ከባድ መስዋዕትነት የተከፈለበትን ቦታ የምትለቅበት አጋጣሚ ይኖራል። በዛ ላይ ሻዕቢያ በሰራዊት ውስጥ የራሱ እስከ ፕሬዝዳንት መንግስቱ እስከ ጽሕፈት ቤት ድረስ የራሱ ሰዎች አሉት። እንደውም ሻዕቢያዎች እንደሚናገሩት አንድ የመቶ ሲዘምት እናውቃለን የሚሉት። አንድ የአየር ኃይል አይሮፕላን ሲነሳ ከመነሻው ጀምሮ ኢንፎርሜሽኑ ለአቅፋ ድረስ ይደርሳቸዋል። ምክንያቱም የኤርትራ ህዝብ እንደ ማንኛውም የኢትዮጵያ ህዝብ የሚታይና በሰራዊት ውስጥ በሁሉም ቦታ ያሉ ናቸው። ያ ብቻ አይደለም። ሻዕቢያ ራሱ የቀጠራቸው በተለይም የኦነግ የኢሃፓ አባላት በሰራዊት ውስጥ አሉ። ጸረ ደርግ አቋም ያላቸውና የኤርትራን መገንጠል የሚደግፉ የሌላ ብሔረሰብ ተወላጆችም አሉ። ብዙ ነው ነገሩ ሁሉ ውጥንቅጥር ጎበዝ። ግን የፕሬዝዳንት መንግስቱ ኃይለማርያም አመራር ዜሮ ነበር። ቀይ ኮከብ ዘመቻ ስሙ ራሱ ሁለገብ ነበር። በዓሉ ግርማ የወጣትነት ጓደኛቸው ናቸው። ከፕሬዝዳንት መንግስቱ ኃይለማርያም ጋር የሚተዋወቁት እርሳቸው ገና መቶ አለቃ ሳሉ ነው። እርሳቸውም ተናግረዋል፣ መጽሐፋቸው ላይ ጽፈውታል። ይተዋወቃሉ በደንብ እና የምስራቅ ጦር ግንባር ጊዜ ነው እንደውም ሹመት ያገኘው እና በዓሉ ግርማ ምንም አይነት አፕሩቫል ወይም ደግሞ ሳንሱር በሚባለው ዘመን እሱን አይመለከተውም። እንደ ልቡ ነበር። ያ ልክ አልነበረም። ኦኬ፣ የሲቪሉን ማህበረሰብ እንደፈለገው ይጻፍ። ወታደራዊ ሚስጥር የማን ስህተት ነው ብትሉኝ አሁንም
የራሳቸው የፕሬዝዳንት መንግስቱ ኃይለማርያም የስህተቶች ሁሉ ስህተት ነው። እኔ የኢትዮጵያ ባህር ኃይል ሲኒየር መኳንንት ከላይ ጀምሮ ያሉት እስከታች ያሉት በኦፊሰር ውሰዱ፣ በበታች ሹማምንት፣ ከበታች ሹማምንት በታች ደግሞ ሬዲዮማኖች በጣም ሚስጥር ጠባቂዎች ናቸው የባህር ኃይሉ። ሌላውን አላውቅም። ምናልባት አንዳንድ ልጆች አሉ በየዋህነት በየፐብ ውስጥ ምናምን ያወራሉ፣ ነገ ባህር እንወጣለን ሴት ምናምን ሊሉ ይችላሉ። እና ይሄንን ስክሪንሾት አድርጌው ነው ነቢል ኢንድሪስ ከሚባል ሰው የፌስቡክ አካውንት ላይ እኔ ስክሪንሾት አድርጌ የበዓሉን ግርማ ብቻ አስቀርቼ ነው። የውጭ ሀገር ጸሐፊዎችን እነ ዊልያም ሼክስፒርን ሁሉ ሳይቀር ነው። ልክ መጽሐፎቹ ሁሉ ያነበበ ይመስል አባባሎቻቸውን አንድ ላይ አድርጎ ጽፎት ከታች የመጨረሻው የበዓሉ ግርማ ይሄንን ስብሐት ገብረ እግዚአብሔር የተናገረው ተብሎ የተጻፈው በጣም ስሜቴን የነካውና ደስ ያለኝ ነው። ለምንድነው ታውቃላችሁ? የበዓሉ ግርማ ብቸኛ የሚስጥር ጓደኛና የቅርብ ጓደኛው ደራሲ ስብሐት ገብረ እግዚአብሔር ነው። አይለያዩም። በጣም ነው የሚዋደዱት። ታሪካቸውን ድሮ ነው የምናውቀው እኛ። እና ኦሮማይ ሞቶ በዓሉ ቢኖርልኝ ያለው አባባል እኔ እንዴት ደስ እንዳለኝ እሱ መጽሐፍ እኔ አሁንም ቢሆን በጣም ነው የሚያስጠላኝ። ለምን መሰላችሁ? ይህ መጽሐፍ ታትቦ ሲሸጥ የቀይ ኮከብ ዘመቻን እኔም ተሳትፌያለሁ በቀይ ባህር ላይ። በወቅቱ ገና ተረማማጅ ባህረኞች ሆነን በፈጣን አጥቂ ጦር መርከብ 111ኛ ስኳድሮን ተመድበን እኔና ጓደኛ የፍቃዱ አበራ ዘመቻውን ከነባሮች በተሻለ እንደውም እዛው ስኳድሮን ውስጥ በተሰጠን ትምህርት ብቻ እኛ ቤዚክ ኮርስ ተምረን ነው። ተለማማጅ ባህረኝነት 2 ዓመት ነው የሚቆየው። እና ያንን ዘመቻ የተገኘው ጀልባ ሁሉ ምቱ በተባለበት ዘመን ማለት ነው። በዛን ሰዓት አዲስ ጦር መርከቦች ተረካቢ መሆናችን ራሱ ለራሴ ይገርመኛል። እኔ የመጀመሪያ እንደውም የነበረችው እኛ ከመቀጠራችን በፊት የተገዛችው ዘመናዊ ሚሳይል ወንጫፊ ጦር መርከብ ኤፍኤምቢ 160 ትባላለች። ኤፍኤምቢ 160 ላይ ሆነን እኛ በተለማማጅነት አሰብ ነበርን። አሰብ ወደብ ላይ ኤፍኤምቢ 161 መጣች በራሻኖች። ስትመጣ የተረከባት ማን ነው? ኤፍኤምቢ 160 ላይ የነበር ነው የጦር መርከብ አባሎች ከራሻኖቹ ማለት ነው። ሌላው ክሩስ የሚመጣ እኛ ተረካቢ ሆነን ቼንጅ ኦፍ ኮማንድ ሲደረግ የእኛ አዛዥ ናቸው የተቀበሉት። ካፕቴን ኃይለ ሚካኤል ከበደ ይባላሉ። አሁን በሕይወት የሉም። ከራሻኖቹ ተረክበን አብረናቸው ባህር ወጥተን እያንዳንዱን ማሽነሪውም እንደየ ዲፓርትመንቱ በወቅቱ እኔ ገነሪ ነበርኩኝ ወይም የሎካል ኮንትሮል የመድፎች ኦፕሬተር ነበርኩኝና ተረከብናት። ከራሻኖቹ ጋር ፎቶግራፎች ተነሳሳል። እነሱ ሄዱ። ሌላ ክሩ መጣ ከምጽዋ የጦር መርከቦቹ ተውጣተው እነሱ ይዘው ምጽዋ ገቡ። እኛ መርከባችን ላይ ቀረን እና ነው ለማስፋ ከዛ በኋላ አዲሶቹ ጦር መርከቦች ላይ ተመደብን። እኔም ፍቃዱም። ለምን ብትሉ በዛን ወቅት ከእኛ በፊት የነበሩ ነባሩ በሙሉ ወደ ራሻ ሄደዋል ለሌላ ጦር መርከብ ለማምጣት ለመማርና ለማምጣት። ይገርማችኋል፣ ኃላፊነት ሁሉ እኛ ላይ የወደቀው የኮከብ ዘመቻ የቀይ ባህር 4 ወር ሙሉ በቃ ስናድን ነበር። መታ የተማርኩትን ሁሉ መታው። እኔም የባህር ወንበዴዎችን ማለት ነው። ከዛ ይሄ ለትምህርት ሄደው የነበሩት ሲመለሱ እኛ ለብራንች ኮርስ 1 and 2 ለባህር ኃይል የሙያ ትምህርት ወደ አስመራ ገባን።
ቀይ ኮከብ ዘመቻን ተሳትፈናል። ከመሄዳችን በፊት ግን ያልነገርኳችሁ ምጽዋ ከተማ ውስጥ ኃይለኛ የቀይ ኮከብ ዘመቻ ፌስቲቫል ተካሂዶ ነበር። ሀገራችን ውስጥ ያሉ አርቲስቶች የቀሩ የሉ፣ ዘፋኞች፣ ድምፃውያን ማለት ነው እንዳለ ምጽዋ መጥተው ከምጽዋ ከተማ እስከ ኢዳጋ ድረስ ተጨፍሯል በሰልፍ በትግርኛ፣ በአማርኛ፣ በወላይትኛ፣ በብዙ አይነት ፕላስ ደግሞ ከምጽዋ ከተማ እስከ ጉርጉስም ድረስ የባቡር ሀዲዱ ተዘርግቶ በዓሉ ለማክበር የመጡ እንግዶች ከመሀል ሀገር ብዙ ሰው ነው የመጣው። እስከ ጉርጉስም ድረስ የድሮ ስቲም ትሬን አለች። በሩጫ ትቀድማታላችሁ ብላ ችክትፍ ብትላት እሷ ላይ ዴኮሬት ተደርጋለች። በጣም በቃ ብዙ የሚያብረቀርቅ ነገር ምጽዋ ፌስቲቫል ተብሎ ተጽፎበታል። በዓሉ ግርማን ለመጀመሪያ ጊዜ ያየሁት እሷ ትሬን ላይ ነው። በዓሉ ግርማ ጋሽ ጌታቸው ድሮ ነው የማውቀው፣ ጌታቸው ኃይለማርያም አዲስ አበባ ላይ በደንብ ነው እሱን ማስታወሰው። እንደውም ኢህአፓዎች ገጭተውት ነበር በመኪና ትዝ ይለኛል። እዛ አርሚ አቪዬሽን በራፍ ላይ ቆስሎ ጦር ኃይሎች ሆስፒታል ነበር የገባው። የደርግ ደጋፊ ብለው መኪናውን ከኋላ ምርጥ የሆነች አልፋ ሮሚዮ መኪና ነበረችው፣ ቀይ ያስታውሳታለሁ። ከዛ ቀጥታ ያው እኛ ወደ አስመራ በገባን በሁለተኛው ሳምንት ጠዋት ማስተሪንግ ወይም የሰንደቅ ዓላማ ክብር አለ ወደ ክላስ ከመግባታችን በፊት። የቀለል ትምህርት ነው። ከዛ ልክ ሰልፍ ላይ እያለን የትምህርት መኮንኑ ኮማንደር ወርቁ ካሳሁን መጀመሪያ የኔ ሲኒየር ስዩም ኃይለ ኢየሱስ ይባላል፣ እሱ ተጠራ። ቀጥሎ እኔም ተጠራሁኝ። ኤቨር ሲማን ፍሬሰና የከበደ ሲባል ወይኔ ያልኩ በቃ ደነገጥኩኝ። ለምን ነው ሰላችሁ? በዛን ስሙን ወንጀል የሰሩ የተቀጡ ሰዎች ነበሩ እና ከባህር ኃይሉ ዲስሚስ ሲሆኑ ሲነበብ ይዘገንናል ወንጀላቸው። ምን አጥፍቼ ነው ብዬ እኔ ደንግጫለሁ። ስዩምም ደንግጧል። ሁለታችንም ተጠንቀቅ ተባልን። ስዩምን ተጠንቀቅ አለው። የስዩም መነበብ ጀመረ። የስዩም ገደል ምን መሰላችሁ? ሌሊት ኦፕሬሽን ሲያደርጉ አረፋ ላይ የሚባለው የባህር ወሽመጥ ወይም የጥንቱ አዶኒስ ወደብ ይባላል። እዛ ውስጥ ፓትሮል ሲያደርጉ እሱ ስዩም የሬዳር ኦፕሬተር ነው። ሬዳር ኦፕሬተር ነው። ጥልጥ ያለ ድፍን ያለ ጨለማ ነው እና በሬዳር ነው ናቪጌት የሚደረገው። ሌላዋ የጦር መርከብ ፈጣን ተዋጊ 201 P201 እዛው ፓትሮል እያደረገች ነው። ጠባብ ነው ቦታው። እግዚአብሔር ያሳያችሁ። እርስ በርስ መነጋገር ያባት ነው። ማን ነው ስህተት የሰራው? የነ ስዩም ኃይለ ኢየሱስ አዛዥ የነበሩት ካፕቴን ኃይለ ሚካኤል ከበደ ነበሩ። መርከቧ ላይ የሻዕቢያ ጀልባ መስሏቸው በሬዳር ጥይት ወስደው ያለ ጥይት በግጭት ብቻ በግጭት ለማውደም ድርገም ሲያደርጉ ይሄኛ ጦር መርከብ ነች። እነዚህ ደግሞ ፈጣን አጥቂ ጦር መርከብ ተዋጊዎች ከፊታቸው ሹል የሆነ ብረት አለ። ራሻኖች የሰሩት ለሱሳይድ ነው። ምናልባትም ከባድ የሆነ የጦር መርከብ ትልቅ ከሆነ ወይ ጥይት ካለቀ ወይ የሆነ ነገር ፌል ካረገ ከነክሩ ገብቶ ያንን ወይም ኤርክራፍት ካሪየር ወይም ዲስትሮይድ ጦር መርከብ ለማውደም የተሰራ ነው። ያንዷ ብቻ የእኛ ኤፍኤምዩ 60 ተቆርጦ ነበር ያ ብረት። የዚች ግን እንዳለ ነው። የመርከቧን የኋላ በቂጧ በኩል ድርምስ ነው ያደረገው። የዛን ሰዓት የእኔ ቅጥር የነበረ የዛን ሰዓት የበልስማን ዮሐንስ ሰይፉ ታስታውሳላችሁ እንግዲህ የባህር ኃይል አባል ዮሐንስ ሰይፉ የኦፕን ብሪጅ ላይ ኃይለኛ ይሄ የኮሚኒኬሽን ፓውዛ ላይት አለ። በሱ ምልክት ለመስጠት ልክ መሰላሉ ደረጃው ሲደርስ መርከቧ ስትገጭ እሱን በአየር ላይ ባህር ውስጥ ነው የጣለችው።
ዮሐንስ። ከዛም ያው በኢመርጀንሲ ስቶፒንግ ሲስተም ስላለው ኢንጂኑን አቆሙት። ቦታ ላይ የሚታይ ነገር የለም። ሬዳር መስራት አቆመ። የዛች ኤፍኤምቪ ይቅርታ ኤፍቲቢ P201 ተዋጊ ጦር መርከብ የእሷ ጄኔሬተሩም ቆሟል። በቃ ዳርከን ሆኗል። የዛን ሰዓት እውነተኛ የሻዕቢያ ጀልባ ቢኖር እኮ በቃ በመትረየስ ብቻ መፍጀት ይችላሉ። የነስዩም የነበሩባት የጦር መርከብ ግን ጄኔሬተር ይሰራል፣ ሬዳር ግን ድራሹ ጠፍቷል በግጭትና ሬዳሮችና የኤሌክትሮኒክ ሲስተም ደግሞ በቲዩብ የተሰሩ ኦልድ ሲስተም ነው የራሻኖች በዛ ጊዜ። ከዛ ስዩም በጣም ጎበዝ ነው። እንግዲህ ተመልከቱ፣ ብራንች ኮርስ አልወሰደም። ሲመለከት በቶርች በባትሪ በመጠቀም ብቻ ቤዚክ የሆኑ ነገሮችን ቼክ ሲያደርግ የተቃጠሉ ፊውዞችን አገኘ። እነዛን ፊውዞች አጥቶ በዛ ክሪቲካል ተክቶ ሬዳር መስራት ጀመረ። ይሄንን ከነባሮች እንኳን የማይጠበቅ ነው። ሬዳር ስራውን ጀመረ። ጦር መርከብ ማነው ስሟ FTB201 ጄኔሬተር ቢቆም ኢንጂኑ ይሰራል። የአሜሪካን ስሪት ነው። ከዛ እንደምንም ከዛ ከንትን ውስጥ ወጡ። እንደውም ተጎትታ ነው የወጣችው። በራሷ በገመድ ተደርጎ ነው እየተጎተተች የወጣችው። ከዛ የባህር ወሽመጥ ነው ቦታው። ተመልከቱ፣ ግራና ቀኝ እኮ የሻዕቢያ እንትኖች ቢኖሩ በጣም አደገኛ ጊዜ ነበር። ከዛ ያው ከወደብ ከምጽዋ ብዙ ርቀት ስለሌለው ገቡ። ያው የዛን ጊዜ ባደረገው አስተዋጽኦ የእሱ ሲነበብ እዛ ሰላምታ ስጥ ለሰራዊቱ ተባለ፣ ሰጠ። ከዛ ቀጣይ የኔ መነበብ ጀመረ። ተጠንቀቅ ተባልኩኝ። እኔ ደነገጥኩኝ። ለምን የባህር ኃይል እኮ ሲያሞካሻችሁም ሲጥላችሁም የኦፌንሲቭ ስትከሰሱ ቃላቶቹ ከባድ ናቸው። እኔ ሰራው ባልለውም ሁሉ ኖሮ ጨማምረው ሲነበብ እኔ ደነገጥኩኝ። እንዴ ዶላ አድርጊያለሁ እንዲ ያልኩ እኔ ደንግጫለሁኝ። ምንድን ነው የእኔ ስራ? እነዛን መድፎች ኦፕሬት አድርጎ የጠላት ታርጌት መምታት ነው። በሪሞት ኮንትሮል የሚሰሩ መድፎች ናቸው። ከዛ ያው ሪሞት ኮንትሮል ስዊችንግ ሲስተም ማለት ነው። ከዛ ያው ብራንች ኮርሱን ሳይወስድ ባደረገው ሊሸለም ይገባል ምናምን ተባለ። ሰራዊቱ አጨበጨበ። ሰላምታ ስጥ ለሰራዊቱ አሉኝ። ወደ ክላስ ገባን። ክላስ ስንገባ የክፍል ኃላፊያችን ማስተር በላይ በጣም ምስኪን ሰው ነው። ይሄ ነገር እንዴት በጣም ደስ የሚል ነገር ነው። እሱም እንደገና ክላስ ውስጥ እና የቀይ ኮከብ ዘመቻ ትዝታ ይሄ ሆኖ ሳለ በአንድ ቀን ፈቃዱ እንግዲህ አሁን በሕይወት የለም። ምጽዋ ጦርነት ላይ ጎን ለጎን ሆነን ተዋግተናል። የምጽዋ የቤዝ ውጊያ ላይ አብረን የሻዕቢያ በተለይ ሲና የሚባል ቦታ ላይ የእኛ አሮጌ ፒሲዎች አሉ የተጣሉ ዲኮሚሽን እንዲሆኑ ባህር ዳርቻ አግራውን የተደረው እዛ ላይ ሆነው ወደ ሲማን ክለብ ሲተኩሱ ሁሉንም የፈጀናቸው እኔና ፈቃዱ ነን። ሁለታችንም አሪፍ መትረየስ ይዘን ነበር። ይሄ ፒኬኤም የሚባል መጨረሻ ያው ፈቃዱ የተለያየ ነው። ከባድ ውጊያ ሲደረግ እዛው ሲናይ ወደኋላ ፍግፍገን የወያኔ ግሪሳ በደቀ ባህሪ በኩል ገቡ የተባሉ ናቸው። ያኔ ፈቃዱ ጋር የተለያየ ነው። እዛ ቦታ ላይ ነው ብዙ ያፈገፈጉ የእኛ ልጆች እነ ደሳለኝ ጆላና፣ ሰብ ሌፍትናንት ዳኜ መስኬን ጭንቅላቱን ጨርፎት በሸሚዝ ነው በምን አስሮት በጣም ይታኮስ ነበር። እኔ አንተ ወደዛ ምናምን ሁሉ ብለለው ነበር። እሱ አይሰማም ነበር። በሞራል ነበር የሚታኮሱ እና ሲታወስ ይዘገንናል። በዛ ጋር ያደረግነው ውጊያ ላይ ተስማ አሁን እንደዛ አድርጉ ብትሉ የወጣትነት ዘመን
ምንም አትፈሩም እኮ በቃ የሚገርም ነው። ከዛ በኋላ ያለውን ያው በጽሁፍ አስቀምጨዋለሁ። ወደዛ አልገባም። በቃ የመጨረሻ ውጊያ ያደረግነው እዛ ጋር ነው። እዛ በዋና ወደ ርዕሰ ምድር እንሄድ ነው እና ያ ተነበበ እላችኋለሁ። ፍቃዱ ትዝ ስላለኝ ነው ኢሞሽናል የሆንኩት። የለም በህይወት ቃል ኪዳን ተገባብተን ነበር፣ ግን ያንን ቃል ኪዳን እንዳላደርግ የሰፈሩ ሰዎች ናቸው የከለከሉኝ። ለእናቱ አንድ ነው እሱ እና አንተ ከሞትክ እኔ የአንተን ቤተሰቦች አጽናናለሁ፣ እኔ ከሞትኩ ደግሞ አንተ ሄደህ የእኔን ቤተሰቦች ማጽናናት አለብህ ብሎ ነበር። እና እናቱ ሁልጊዜ ማልቀስ ነው አሉ ስራቸው። እኔ ቤቱን እንዲያሳዩ በሄድኩ ጊዜና የሰፈሩ ልጅ የሆነ አንድ የባህር ኃይል አባል ነበር። አንተ ረፍ፣ ሴትዮዋ ለራሳቸው ይህንን እንዲረሱ ሰው እያደረገ ነው፣ ሄደህ አጽናናለሁ ብለህ የባሰ ሀዘን ነው የምትጨምረው ስላሉኝ ምንም ያደረኩት ነገር የለም። እንደ ቀይ ኮከብ ዘመቻ አንድ ቀን ናፍቄ ወደ ምጽዋ ከተማ ኮምሽታቶ ያው ቅዳሜ ቀን እረፍት ነን። ከሰኞ እስከ ዓርብ ትምህርት ነው። ወክ እያደረግን ልክ የኮምሽታቶ የመጀመሪያው በስተቀኝ በኩል ወደ ላይ ስንወጣ ትልቅ ህንፃ አለ። ኩራዝ አሳታሚ ድርጅት የሚባል አለ። መጽሐፎች ለመግዛት ብለን መስታወቱ ላይ የሚለጠፉትን እናያለን። ስናይ ኦሮማይ የሚባል መጽሐፍ አይተናል። አዲስ ይላል። አዲስ ነው ምናምን ነው። ደራሲው ብናይኖረው እንገዛው ነበር። ኦሮማይ የሚለው ቃል ትልቁ ስለሆነ በትግርኛ ነው፣ የትግርኛ መጽሐፍ እኛ ትግርኛ አንችልም ብለን አለፍ ነው። በስንተኛው ጊዜ ለካ ኦሮማይ የቀይ ኮከብ ዘመቻ ደግሞ ከእኛ ሬዲዮ ይልቅ እኛ የሻዕቢያ ሬዲዮ እናዳምጣለን። እኔ ያኔ ብርቅ ነበር ይሄ ዲጂታል ሬዲዮ። ከዳህላክ በውድ ዋጋ ገዝቼ ነበር እና ሄድፎን ራሱ ያኔ ብርቅ ነው፣ የመጀመሪያ ነው። እሱን በመኝታ ቤት በሄድፎን ነው የማዳምጠው እና ይሄ እንትን መታረክ ጀምሯል። ይሄ ኦሮማይ የሻዕቢያን ገናናነት እኮ ነው የሚናገረው እና የእኛን የሰራዊቱን ዝርክርክነት ነው አብዛኛው። ከዛ ያ መጽሐፍ ለካ ምናምን አልኩኝ። ለፍቃዱም ነገርኩት። በቃ መናደድ ጀመርን። ያኔ መናደድ አይጦር ሰራዊት እናንተ ዝርክርኮች በቃ እንግዲህ ለሌላ ሰው ደግሞ ለማውራት ተከልክሏል። ለካ ሻዕቢያ ያስተርከው ኢሚዲየትሊ የሀገር መከላከያ ሚኒስትር እንኳንስ እኛ ሲቪሎችም እንዳያነቡት ተከልክሏል። እሱ መጽሐፍ ሽያጭም ተከልክሏል። ስለ በዓሉ ግርማ ግን ምን አይነት ባለጌ ነው ያለው። በቃ በጣም ነው ብዙ ሰው ነው የተናደደው። ምንም ወታደር ባይሆን እንደው በኮመን ሴንስ ይሄ አሁን መታተም ያለበት ነው ያለ በቃ እና ኦሮማይ ሳይኖር በዓሉ በኖረልኝ ያለው አባባል በጣም በጣም ትልቅ አባባል ነው በእውነት። ይህን ነገር ሳይ ነው በጣም ደስ ያለኝና ያንን ትዝታ አሁን እንድናገር ያደረገኝ የቀይ ኮከብ ዘመቻ የራሴም ትዝታ ስለሆነ ነው። እና በዓሉ ግርማ እንግዲህ የተገደለው ወይም ምን አይነት ቅጣት እንደተቀጣ እስካሁን የሚታወቅ ነገር የለም። ራሳቸው ፕሬዝዳንት መንግስቱም እንደማያውቁት ነው የሚነገረው። ምክንያቱም ሊያጠፉት የሚችሉት ዋነኛው ተስፋዬ ወልደ ስላሴ ነው፣ የደህንነት ሚኒስትሩ። የእሱን በጣም ወርፎታል በመጽሐፉ። ሰለሞን ወልደ ጊዮርጊስ የሚባለው ዳዊት ሻለቃ ዳዊትን ነው። የኤርትራ ዋና የክፍለ ሀገሩ አስተዳዳሪ ነበሩ ሻለቃ ዳዊት። የእሳቸውም ስህተት አለ። ሻለቃ ዳዊት ከመታተሙ በፊት ኮፒውን አሳይቶኛል ያሉት። ይህንን ፌስቡክ ላይ በእንግሊዝኛ ጽፈውት ነበር። እኔም ወርጄባቸዋለሁ። አንድ ተራ ወታደር የማይሳሳተው ስህተት ነው የተሳሳቱት። ከመታተሙ በፊት ይሄንን መጽሐፍ ማገድ ይችሉ ነበር፣ ራሳቸው ማሳገድ ይችሉ ነበር። የበዓሉም ሕይወት አይቀጠፍም አይጠፋም ነበር። ብዙዎቹን ወርፏቸዋል።
ስማቸውን ይለዋወጥ እንጂ አሁን ኮሎኔል ወልዳይ ማለት ማን እንደሆኑ ታውቃላቸው? ኮሎኔል ወልዳይ ጀነራል መስፍን ገብረቃል ናቸው። የዘመቻው መኮንን የምስራቁን ጦር ግንባር ዘመቻ መኮንን ነው የመሩት። ኮሎኔል ይቅርታ፣ ያኔ ኮሎኔል ነበሩ። በኋላ የጦር ኃይሎች ኤታማዦር ሹም ነበሩ። እንደው የኤርትራ ተወላጅ የአካል ጉዛይ ተወላጅ ናቸው አባታቸው። እሳቸው ግን እድገታቸው አዲስ አበባ ባላባት ትምህርት ቤት የሚባል ያው የአርበኛ ልጅ ስለሆኑ አባታቸው ደጃዝማች ገብረቃል ጣሊያኖችን ከኢትዮጵያ አርበኞች ጋር ሆነው የተዋጉ ታላቅ ሰው ናቸው እና የሳንድኸርስት የብሪታንያ የሚሊተሪ አካዳሚ ግራጁዌት ናቸው። የሚገርማቸው እድለኛ ሆነው የመጨረሻው ጊዜ ለድርድር ሲደረግ ደርግ ኢትዮጵያን መንግስትን ወክለው ለንደን ነበሩ። አጋጣሚ ሽፍቶቹ ሲገቡ እሳቸው እዚሁ ቀሩ። ያቋረጡትን የድሮን ትምህርት ቀጠለው። በአሁኑ ሰዓት የፒኤችዲ ዲግሪያቸውን ጨርሰው ዶክተር መስፍን ገብረቃል ናቸው። ጀነራል ዶክተር መስፍን ገብረቃል ለንደን ውስጥ ነው ያሉት እና ስላዳመጣችሁ አመሰግናለሁ። መልካም ቀን፣ መልካም ምሽት ለሁላችሁም።